እንግዲህ እንደምታውቁት አቤኒ ሰሞኑን ሙዚቃ ስለሆነ እኔ ላብራላችሁ ብዬ ነው። እና ቤተሰብ አቤኒ ውሸት አትመኑ፣ ሰው የሚያወራውን ዝም ብላችሁ አትመኑ፣ አትስሙ እያለ ነው። እና እናንተ ምን ትላላችሁ በዚህ ጉዳይ ላይ? እውነት ለመናገር አላቅም ማን ውሸት እንዳወራ ምን ለማለት ፈልጎ እንደሆነ ለምን እንደዚህ እንዳለ አላቅም። እውነት ለመናገር ግን በማንኛውም ነገር ላይ በማንኛውም ሁኔታ ቢሆን ሰዎች የሚያወሩልንን ነገር እንዳናምን የመከረን ይመስለኛል። ሲመስለኝ ግን ምን ለማለት እንደፈለገ የእውነት እኔ አልገባኝም። ግን ጀስት ምክር ይመስለኛል፣ አላቅም። ኤኒዌይስ ግን አቤኒ በጣም ደብሮታል። ቤተሰብ በጣም ተከፍቷል። የእውነት ለመናገር ደብሮታል፣ ተከፍቷል ምናምን ነገር። አቤኒ አይዞን፣ እንዴ አንተ ወንድ ልጅ አይደለክ እንዴ? ነቃ ደንገጥ ነው ማለት ያለብክ። ሁሉም ነገር ደግሞ ፈጣሪ ሲል ይስተካከላል አይደል? ቤተሰብ መስተካከል ባለበት ሰዓት ይስተካከላል አይደለ? እኛ በፈለግነው የሚሆን ነገር የለም። አቤኒ ወንድማችን፣ እኛ ሁለታችሁንም እንወዳችኋለን፣ አንተንም ግምጃዬም እንወዳችኋለን፣ እናከብራችኋለን። ግን ደግሞ በቃ አንዳንዴ እህል ውሃ የሚባል ነገር አለ። ገባችሁ? እግዚአብሔር አልፈቀደም ብዬ ነው የማስበው እኔ። እግዚአብሔር ስላልፈቀደ ነው ይሄ ነገር የተፈጠረው እንጂ እንደኛ ፍላጎትና ሀሳብ ቢሆን ትልቅ ሌላ እንትን ላይ ነበረ የምናገኛችሁ ሁለታችሁንም። ግን እግዚአብሔር አልፈቀደውም። ስለዚህ ምንም ማድረግ አይቻልም ቤተሰቦቼ። እና ቤተሰብ አቤኒ የእውነት እንግዲህ አይዶኖ በቃ እንደምታዩት በጣም ከፍቶታል። ከትላንት ወዲያም በአደባባይ ተከድቻለሁ ሲል ሰምተነዋል። እናንተ ፍቅር ግን ከባድ ነው። ወይኔ ፍቅር ከባድ ነው። አቤኒ ግን እኮ ማለት ነው ከዛ በፊት እኮ ግን እኔ ተመችቶኛል ሲንግልነቴ ምናምን እኮ ብለህን ነበር አቤኒ። አሁን ሀሳብን ቀይረ ነው። የእውነት እኔ ግን በቃ ሁለቱም ያሳዝኑኛል ታውቃላችሁ። ምክንያቱም ሁለቱም እልክ ነው ያለባቸው እንጂ የውስጥ ክፋት የለባቸውም። ገባችሁ? ግን ደግሞ በቃ ልጅነት፣ ሁለቱም ልጆች ናቸው። እልክ አለባቸው እስከ ጥግ ድረስ ነው እልክ ያለባቸው። ገባችሁ? ለዛ መሸናነፍ አይፈልጉም። እንዴት ልበላችሁ? አሁን አንዱ ለፍቅር ብሎ እንትን ካለ ፍቅሩ ከገለጸ በዛኛው አካል እንትን እየተባለ ይመስለዋል። ገባችሁ? ፍቅር ላይ ደግሞ እንደዚህ አይነት ነገር ካለ በቃ ከባድ ነው። እንደዚህ አይነት ነገር ነው የሚፈጠረው። ግን አንተ ትብስ አንቺ ትብሽ ተባብሎ ነው መተላለፍ ያለ ፍቅር ላይ። ገባችሁ? እና ደግሞ በቃ አጋጥማት። አሁን ተጣሉ ኦር የሆነ ነገር ተፈጠረ ማለት እኮ እስከ መጨረሻው አይገናኙም፣ ከዚህ በኋላ አብረው አይሆኑም ማለት አይደለም እንዴ። ስንት ተአምር ተፈጥሮ ስንት ጥግ እስከ መጨረሻ ሄደው አይደል እንዴ? በቃ ከዚህ በኋላማ ተስፋ የለም ሲባል መጨረሻ ላይ አንድ ላይ የሚመጡት። ገባችሁ? እና ደግሞ ከባለቤቱ በላይ እኛ አናቅም። ሁለቱም የሚያዋጣቸውን መስመር ያውቃሉ፣ መሄድ ያለባቸው መንገድ ያውቃሉ። ገባችሁ? ስለዚህ ምርጫቸውን ለነሱ ብንተውላቸው መልካም ነው። ባይዘዌ እንዳልኳችሁ ሙዚቃ ስለሆነ ነው እኔ የማወራው። ሙዚቃ አይቻልም በዩቲዩብ ይገኛል። ሙዚቃ ስለሆነ ነው እኔ የማወራው። ስለዚህ ቤተሰብ ፍቅር ይሻላል፣ የእውነት ፍቅር ይሻላል። በቃ ይሄ የተፈጠረውን ነገር ምናምን እንቶ ምንም አያረግልንም። የእውነት ምንም አያረግልንም። ቤተሰብ በቃ እኛ አብረው እንዲሆኑ እንፈልጋለን፣ አንድ ላይ እንዲመጡ እንፈልጋለን። ግን ደግሞ አልሆነም። በቃ ምንም ማድረግ አይቻልም። በእኛ ፍላጎት የሚሆን ነገር የለም። እና እኔ ብዙ ሰዎች ግምጃዬን ደግሞ ስትሰርባት ነበረ። ፕሊዝ አትስደቧት። በቃ ሴት ልጅ ናት። እንደ ሴት ልጅ ማለት ያለባትን ነገር ነው ያለችው ብዬ ነው የማስበው። ማንኛችንም ብንሆን በወንዱ ሳይድ ሌላ ነገር እየተባልን ወተን ፍቅረኛዬ ነው ልንል አንችልም። ገባችሁ? ይሄ ራስን ማውረድ ነው የሚሆነውና በቃ ማለት ያለባትን ነው ያለችው። ቀለል አድርጉት፣ እንትን አትበሉባት። ወደ ያለፈን ቪዲዮ ዞር ብላችሁ ወደ ኋላ መመልከት ትችላላችሁ ቤተሰብ የእውነት። ስለዚህ ልጅቷ ላይ አንፍረድባት። በቃ ጀግና ናት። ይሄ ምንም በቦሌም ሄዳችሁ በባሌም ሄዳችሁ ጀግና ናት። ለምን በቃ እኔ እንደ ግምጃዬ የእውነት ነው የምላችሁ፣ እኔ እንደ ግምጃዬ አይነት ላይፍ እፈልጋለሁ። አገሬ ላይ ገብቼ የ70 እና 80 ሺህ ብር ቤት ተከራይቼ ዩቲዩቤን እየሰራሁ ቲክቶኬን ጌም እየተጫወኩ እየሰራሁኝ ራሴን ችዬ እንደሷ መኖር እፈልጋለሁ። እውነቱን ስነግራችሁ ማለት ነው። ስለዚህ
ፕሊስ ግምጃዬን የምንሰድብ ሰዎች አንስደባት። እሱንም የምትሳደቡ ሰዎች ካላችሁ በቃ በስድብ ምንም ሊቀየርም ሊፈጠር የሚችል ነገር የለም። ገባችሁ? ሁሉም ነገር መስተካከል ያለበት በፍቅር ነው። ስለዚህ አትስደቧት ግምጃዬን፣ ፎቶዋንም አትዘግዝቁ። የእውነት ለሚያልፍ ጊዜ መጥፎ ነገር ባታደርጉ፣ ሰው ላይ ጠባሳ ጥላችሁ ባታልፉ መልካም ነው። አቤኒ ደግሞ ከቻልክ አንተ ፍላጎቱ ካለክ ላይክ ግምጃዬን የምትወዳት ከሆነ በውስጥ ለማነጋገር ሞክር። የሚቀርቧችሁ ሰዎች ጓደኞቻችሁ ካሉ ለመነጋገር ሞክሩ። ያ ምንም የማይፈታው ነገር የለም። ገባ? ፍላጎቱ ካለክ አንተ ግምጃዬ ጋራ አብረ መሆን የምትፈልግ ከሆነ ፍቅሩ ካለ ለማነጋገር ሞክር። ሊፈታ ይችላል። ገባ? ከአንዳንዴ አይሆንም ያልናቸው ግንኙነቶች አይቀጥሉም። ለምሳሌ ናዮን እና ጆን ዳንኤልን መውሰድ ይቻላል። ቤተሰብ እንደዛ ተፈጥሮ በቃ ያ ሁሉ ነገር ከዚህ በኋላማ ተብለው ግን አሁን ላይ እንዴት ነው በየቀኑ ፍቅራቸው እያበበ እያማረ ነው አይደለ? የምታዩቸው አምሮባቸው ምናምን እንደውም አሁን ብድል ባለ ሰርግ ሊያገባት ነው ምናምን። ገባችሁ? ስለዚህ አንዳንዴ አበቃ የተባለ ነገር አይሆንም የተባለ ነገር ይሆናል፣ ሊሆን ይችላል፣ መጨረሻው ሊያመር ይችላል። ገባችሁ? ስለዚህ ነገ ሊስተካከል ለሚችል ነገር እኛ ምንም መጥፎ ነገራቶችን አንናገር። የእውነት ነው የምላችሁ፣ ለሚያልፍ ቀን የማያልፍ ነገር አንናገር። ገባችሁ? ውዶቼ፣ ማሮቼ፣ ፍቅሮቼ እኔ ለእናንተ ብዬ ነው። እኔ የሁለቱም ወዳጅ ነኝ፣ ሁለቱንም ወዳቸዋለሁ፣ አከብራቸዋለሁ። ግን እንደዚህ አይነት ነገር ደግሞ ሲኖር እንትን እላለሁ። እውነት ለመናገር አቤኒ በጣም አሳዝኖኛል። ያው ግምጃዬም ስለተናገረች ነው እንጂ ኦፍኮርስ እሷም እኮ ልቧ የሆነ የሚሰማት ስሜት እኮ ታዝናለች፣ የሚሰማት ስሜት ይኖራል። ገባችሁ? ይሄ ነገር እንዳይፈጠር እሷም ትፈልግ ይሆናል። ግን በቃ መሆን ስላለበት የሆነ ነገር ሊሆን ይችላል። ገባችሁ? ስለዚህ ይሄ የነሱ የግል ህይወት ነው። ይሄን ለነሱ እንተውላቸው። አቤኒ አንተም ጠንከር በል። ካልሆነ እኛ ከዚህ ኢትዮጵያ ገብተንም ቢሆን እናስታርቃለን። ይህንን ነገር መንግስትም ቢሆን ገብቶበት ይሄ ነገር ፊክስ መደረግ አለበት። ቤተሰብ አዳኞቹ ዝም አትበሉ። ተደራጅተን ግሩፕ ነገር ፈጥረን ይህንን ነገር መፍታት አለብን። እንደ ሀገር ተጨንቀናል። ለማንኛውም ያው ስቲል ሙዚቃ አልተዘጋም። ለዛ ነው እኔ ጧጧጣጣ እያልኩ ማወራችሁ እና መልካም ምኞት ተመኙላቸው። ኤኒዌይስ ላቤኒም ለግምጃዬ መልካም ምኞት ተመኙላቸው። ፈጣሪ መጨረሻውን ያሳምረው። አንድ ላይ መሆን አለባቸው ካለ አንድ ላይ ያደርግልን። ኖ ለሷ የሚገባው ሌላ ነው፣ ለሱ የሚገባው ሌላ ነው ካለ ደግሞ እሱ ከፈጣሪ ውጪ አይደለንም እኛ መቼም። ስለዚህ ፈጣሪ አይሳሳትም። ፈጣሪ ሁሌም ቢሆን ልክ ነው፣ እሱ ያውቃል። ለሱ እንተውለት። ሌላውን ነገር እኛ ብቻ ጸሎት እናድርግ። ውዶቼ እወዳችኋለሁ። ሰብስክራይብ ደግሞ አድርጉኝ። ሰብስክራይብ ያላደረጋችሁን የመዳም ቅመም ነኝ። ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ይህንን የመሳሰሉ ሶፋዎች ከፈለጋችሁ ደግሞ አረቢያ መጅሊስ፣ በቃ እናንተ በምትፈልጉት መንገድ የምትፈልጉትን ሶፋ፣ የቤት እቃ፣ አልጋ፣ ኮንትሮል፣ በቃ ምን ልበላችሁ፣ ምንም አይነት እቃ እናንተ የምትፈልጉትን ቤተሰቦች፣ በተለይ ደግሞ ጅማ መስመር ያላችሁ የጅማ ልጆች ካላችሁ ጅማ የትኛውም አካባቢ ነጻ ትራንስፖርት እናደርስላችኋለን። የምትፈልጉት ቦታ የትም፣ በቃ የትም በጣም ተመጣጣኝ ዋጋ ነው። በነገራችን ላይ ይሄ ለራሴ ለቤቴ ያሰራሁት ሶፋ ነው። እጅግ በጣም በጥሩ ሁኔታ ነው የሚሰሩት። እጅግ በጣም ነው የሚያምረው። ይሄ ደግሞ ኤል ሼፕ ነው። ከጅማ ወደዛ ያላችሁ የትኛውም በቃ ከጅማ ወደዛ ሊሙ መስመር ኬንቴሪ በቃ የትም ያላችሁ እናደርሳለን በታማኝ። እናንተ ብቻ እዘዙኝ፣ ያሉበት እናደርሳለን። የምትፈልጉትን ኤኒቲንግ ስክሪንሾት አድርጋችሁ ፎቶ ላኩልኝ፣ በኮመንት አሳውቁኝ። ወዳችኋለሁ። ባይ